ናቲ ሄዳለሁ በራለሁ ሲል ጭራሽ በመኪና በሩ አላሳየንም። ዛሬ ሃይሚና ብሩኬ ከሚጣ ጋር ይመጣሉ። ወይኔ አራስ መስላተኝታ እንደምትመጣ ተስፋ አደርጋለሁ። ሃይሚ ማለት ነው አውቃኛል ልታስደነግጥ፣ ግን ሚኪ ነግሮናል። ልጃችንን ትተን የመጣ ነው። ቤተሰቦች እንዴት ናችሁ? እንዴት አመሻችሁ? ያለው ደህና ነኝ እግዚአብሔር ይመስገን። ዛሬ እንግዲህ የቡቡን ፍቅር የቡቡን እንክብካቤ ገና ሳያገባ ገና ካሁኑ አስተማርከኝ አላለም። ቡቡዬ አንተ አስተምረኝ ይለዋል ናቲን። እሱ ደግሞ እኔ ካንተ ልማር። ሚስቱን የሚንከባከብበት ጊዜ አልነበረኝም። አሁን ግን ከብሩኬ ተምሬ ሴትን ልጅ መንከባከብ አለብኝ። ዛሬ እንግዲህ ውቤቱ አዳማ ሚስቴን ይዤ መጥቻለሁ ብሎ እንግዲህ ናቲ ልጃችን እነ ሃይሚ ጋር ናት ተብላችኋል ጋይስ። አንድ ሳምንት እንግዲህ የሚጣየ ተውት አስጨንቀናለች። ሃይሚ እንግዲህ እንዴት ነው አያያዝ ትችላለች አትችልም የሚለውን ነገር እንግዲህ እንዴት ነው በቃ ማታም ቀንም ማለት ነው ልጅ የሚለውን ነገር እንግዲህ እውነት ምርጥ አስተማሪ እኮ ነው። የምሬን ነው። በመጀመሪያ በጓደኛቸው ልጅ ተለማመዱ፣ ከዛ በኋላ ልጅ መውለድ። አሁን እስኪ ማታ እንዴት ነው ይዛት የምተኛው ሃይሚ? ይሄ አንድ በራሱ ትምህርት ነው። በደንብ ቂርቂምቢጥ አድርገሽ ይዘሽ እንደምታስረክቢ ተስፋ እናደርጋለን። እንግዲህ ምን አይነት በጣም ነው የሚዋደዱት። በዚህ አጋጣሚ የምር ህፃን ልጃቸውን ትተው እነ ቡቡ ከሄዱ ወይኔ የኛ ልጆች በዚህ ልክ ነው እንዲህ ቃል አክባሪዎች የሆኑት። በጣም ነው እንደሚወደዱት የሚታመኑት ትላላችሁ። እንግዲህ አስባችሁታል? የእውነት አብረው ሄደው ካልሆነ ተደብቀው ካልሆነ አብረው ሄደው፣ ባለፈው እንግዲህ እሷ አልሄደችም ነበረ። ኦልሬዲ ዛሬ ሊያዝናናት ይዞ ሄዷል። ግን ብሩክና ሃይሚም ተደብቀው ካልሄዱ ማታ ሲመጡ ምናየው ይሆናል ማለት ነው። ምን ማታ አሁን ከትንሽ ደቂቃ በኋላ እንደውም ሊቀድሙኝ ይችላሉ። እኔ ቶሎ ቀድሜ ላስረዳችሁ ብዬ ነው፣ ቶሎ እንዳደነግጡ በኋላ ማለት ነው። ምን ይታወቃል፣ ሃይሚ ወለድኩ ብላ ተደብቃ ልብስ ለብሳ መቼ ያረገዘችው ነው የምትወልደው። ለማንኛውም የምትመጣ ይሆናል ብዬ አስባለሁ። መቼም እየፎገሩን አለማ እነናቲ እርግጠኛ ነኝ አድጋለች ማለት ሰራተኛም ሊኖራቸው ይችላል። ሃይሚ በደንብ ይዛ ታስረክባቸዋለች ማለት ነው። እንግዲህ ግን ኃላፊነታቸውን ተጥሎባቸው ሲሄዱ አረ ደስ ሲል እንዴ! አስባችሁታል? አመት ነው ምናምን ቢሆናት ነው። እና ኦ ማይ ጋድ ወንድምነት ትላላችሁ። የምርም ወንድም ናችሁ ናቲና ብሩኬ ማለት ነው። እውነት ለመናገር ለማንኛውም ምርጥ የመዝናኛ ጊዜ ይሁንላችሁ። ናቲ እስከ ባለቤትህ፣ ብሩኬ ደግሞ እንግዲህ አንድ ቀን በተራው ይሄዳል ማለት ነው። ሁሌ እንደሄድ አይደል እንዳትሉኝ። እሱ እስከዛሬ የሚሄደው ኖርማል ነው። ካሁን በኋላ ግን ከሃይሚ ጋር ፍቅሩን ከገለጸ በኋላ የትም ሄዶ አያውቅም ብሩክ። ኦልሬዲ ወደፊት የምንጠብቀው ይሆናል።